ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው መረጃ ስናመራ ኢንቨስት ኢትዮጵያን እናገኛለን። ሶስተኛው ኢንቨስት ኢትዮጵያ 2025 ፎረም ከፊታችን ሰኞ ጀምሮ በአዲስ አበባ ይካሄዳል። በዚህ ኢንቨስት ኢትዮጵያ እንግዲህ ለሶስተኛ ጊዜ ይካሄዳል። በተለያዩ ዓለም አቀፍ ኢንቨስተሮች፣ የዘርፉ ተዋናዮችና ፖሊሲ አውጪዎች ከዚህም ባለፈ ከፍተኛ የሥራ ኃላፊዎች ይታደማሉ ተብሎ ይጠበቃል። እኛም እንግዲህ በኢትዮ ቢዝነስ ቆይታችን ከኢትዮጵያ ኢንቨስትመንት ኮሚሽን ኃላፊ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ተመልካቾች እንዴት አላችሁ? በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ ማብራሪያና ግልጽነት እንዲፈጠርበት የመረጥነው ጉዳይ ኢንቨስት ኢትዮጵያን በተመለከተ ይሆናል። ለሶስተኛ ጊዜ የሚካሄደው ኢንቨስት ኢትዮጵያ ከፊታችን ሰኞ ጀምሮ በተለያዩ መርሃ ግብሮች ይከናወናል። ዓለም አቀፍ ኢንቨስተሮች፣ የተለያዩ የቢዝነስ ካምፓኒዎች፣ ፖሊሲ አውጪዎችና ልዩ ልዩ የስራ ኃላፊዎች የሚመለከታቸው አካላት ይታደሙበታል። በኢትዮጵያ የኢንቨስትመንት እንቅስቃሴ ላይም አይነተኛ ለውጥ ያመጣል ተብሎ ይጠበቃል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ትንታኔና ሀሳባቸውን የሚያደርሱን አቶ ዳጋቶ ኩምቤ ናቸው። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ናቸው። እዚህ ስለተገኙ ከልብ እናመሰግናለን። አመሰግናለሁ ስለጋበዛችሁ። መልካም። እስኪ ወደ መነሻ ሀሳባችን ከመቀጠላችን በፊት አጠቃላይ ባለፉት 9 ወራት እንዳጠቃላይ ደግሞ በ2017 ያሉ የኢንቨስትመንት እንቅስቃሴዎች በተለይም ደግሞ የውጭ ቀጥተኛ ኢንቨስትመንትን ከመሳብ በኢንቨስትመንት እንቅስቃሴው ላይ ያሉ ነባራዊ መረጃዎች ምን ይመስላሉ? መነሻችን ይናርክ። አመሰግናለሁ። የኢትዮጵያ ኢንቨስትመንት ኮሚሽን የ2017 አፈጻጸም በቅርቡ ገምግመናል። በዚህ መሰረት አጠቃላይ በዋና ዋና ጉዳዮች ላይ ያለውን አፈጻጸም ስንመለከት የውጭ ቀጥተኛ ኢንቨስትመንት 2.84 ቢሊዮን ዶላር ደርሷል። ከዚህ በተጨማሪ አዲስ ኢንቨስትመንት ፍቃድ የወሰዱ የውጭ ባለሀብቶችን ቁጥር በምንመለከትበት ጊዜ 363 የሚሆኑ አዳዲስ ባለሀብቶች ኢትዮጵያ መጥተው ኢንቨስት ለማድረግ ፍቃድ ወስዷል። ከዚህ በተጨማሪ የኢትዮጵያ ኢንቨስትመንት ቦርድ አዳዲስ ዘርፎችን ከዚህ በፊት ለውጭ ባለሀብቶች ዝግ የነበሩ ዘርፎችን ክፍት አድርጓል። ከዚህ ውስጥ የንግድ ዘርፉ ይጠቀሳል። የንግድ ዘርፍ ክፍት ከተደረገ በኋላ ትላልቅ የውጭ ኩባንያዎች ኢትዮጵያ ላይ ለመስራት ፍላጎት እያሳዩ ይገኛሉ። ይሄን በዚህ ዓመት መጀመሪያ አካባቢ ነው የጀመርነው። ቁጥሩን ስንመለከት 260 የሚሆኑ ካምፓኒዎች ኩባንያዎች ፍላጎት አሳይቷል። የኢትዮጵያ ኢንቨስትመንት ኮሚሽን ማኔጅመንት ከዚህ ውስጥ 80 በላይ የሚሆኑ ኩባንያዎችን ያቀረቡትን መነሻ ሀሳብ ገምግሞ ይሁንታ ሰጥቷል። ከዚህ ውስጥ በምን ዘርፎች ምናልባት 57 የሚሆኑ በገቢ ንግድ ለመሳተፍ ፍቃድ የወሰዱ ናቸው። ቀሪ ደግሞ 22 የሚሆኑ ኩባንያዎች በወጪ ንግድ ለመሳተፍ ፍቃድ የወሰዱ ናቸው። የገቢ የወጪ የጅምላና የችርቻሮ ንግድ በአጠቃላይ ለውጭ ባለሀብት ክፍት ተደርገው ፍላጎቶቹን እየተቀበልን እንገኛለን። እየገመገምን ፍቃድ እየሰጥን እንገኛለን። የኢንቨስትመንት እንቅስቃሴውን የተነቃቃ ለማድረግ የተለያዩ ስራዎች የተሰሩ ይገኛሉ። ለኢትዮጵያ ታምርት ሰሞኑ ሲካሄድ የነበረው እናስታውሳለን። ከዛ ባለፈ ደግሞ ኢንቨስት ኢትዮጵያም አንዱ ትልቁ ይመስለኛል አይደለ? ለሶስተኛ ጊዜ ይካሄዳል። አላማና ዋና ግቡ ምንድነው ማለት እንችላለን? እንዳልከው ሀገራችን ኢትዮጵያ የብዙ ጸጋ እምቅ ጸጋ ባለቤት ናት። ይህንን ጸጋ በማስተዋወቅ የውጭ ቀጥተኛ ኢንቨስትመንት ለመሳብ እንደ ተቋም እንደ ሀገር ብዙ ስራዎችን እየሰራ እንገኛለን። ከነኚህ ስራዎች መካከል አንዱ ኢንቨስት ኢትዮጵያ ፎረም ነው። ኢንቨስት ኢን ኢትዮጵያ ፎረም። ይህ ፎረም እንዳልከው ለሶስተኛ ጊዜ ነው አሁን እየተደረገ ያለው። ይህ ፎረም ዋነኛው ዓላማ የመጀመሪያው በኢትዮጵያ የተሰሩ የማክሮ ሪፎርሞች አሉ። የማክሮ ኢኮኖሚክ ማሻሻያዎች አሉ። እነኚህ ማሻሻያዎች ዋነኛው ዓላማ ቢዝነስና ኢንቨስትመንት ከባቢ ሁኔታ ለማሻሻል የተደረጉ ማሻሻያዎች ናቸው። እነኚህ ማሻሻያዎቹን ለውጭ ባለሀብቶች ማስተዋወቅ አንደኛው የፎረሙ ዓላማ ነው። ሁለተኛው ፎረሙ ዓላማ የኢትዮጵያን ጸጋዎቹን በአግባቡ ማስተዋወቅ ነው።
አቅሞቿን ማስተዋወቅ ነው። በዚህ መሰረት ልክ የፎረሙ ቀን ከሰዓት በኋላ ሰኞ ከሰዓት በኋላ ጀምሮ በግብርና ያሉ አቅሞቻችን፣ በማኒፋክቸሪንግ ያለን አቅሞቻችን፣ በማይኒንግ፣ በቱሪዝም፣ በአይሲቲ እነኚህ ዘርፎች ላይ ያሉ ጸጋዎችን በአግባቡ የማስተዋወቅ ስራ እንሰራለን። ይሄ አንዱ ሌላኛው የፎረሙ ዓላማ ነው። ከዚህ በተጨማሪ ጸጋዎቹን አስተዋውቀን የሪፎርም ስራዎቹን በአግባቡ ኮሚኒኬት አድርገን የሚመጡ አዳዲስ ባለሀብቶቹን ደግሞ መመልመል ሌላኛው ብቁ የሆኑ መስፈርቶቹን አሟልቶ የተገኙ አዳዲስ ኢንቨስተሮቹን መመልመል ሌላኛው የፎረሙ ዓላማ ነው። ከዚህ በተጨማሪ የመንግስት ቁርጠኝነት የቢዝነስ እና የኢንቨስትመንት ከባቢ ሁኔታ ለማሻሻል መንግስት እየሰራቸው ያላቸውን ስራዎቹን ያሉ ችግሮቹን ለመፍታት በመንግስት በኩል ያለውን ቁርጠኝነት ማስተዋወቅ ሌላኛው የዚህ ፎረም ዓላማ ነው። በሀገሪቱ ያሉ የቢዝነስ ምቹ ከባቢ ከመፍጠር አኳያ እየተከናወኑ ያሉ ተግባራትን ከዚህ አንጻር አንድ ነገር ለማንሳት ያክል እንደሚታወቀው የኢንቨስትመንት እና የቢዝነስ ከባቢ ሁኔታ ለማሻሻል የመጀመሪያ ምዕራፍ ላይ ከ100 በላይ የሚሆኑ የማሻሻያ ተግባራት ተለይቶ ስራዎች እየተሰሩ ቆይቷል። ከ80 በላይ የማሻሻያ ተግባራት ተፈጽሟል እንደ ሀገራችን። በሁለተኛው ምዕራፍ ላይ 62 የሚሆኑ ማሻሻያ ተግባራትን ለይተናል። 15 የሚሆኑ ተቋማት በዚህ ሂደት ላይ ተሳትፏል። ዋነኛው ዓላማ በዘርፉ ማነቆ ሆኖ የቆዩ ጉዳዮችን በመፍታት የኢንቨስትመንት ከባቢ ሁኔታ፣ የቢዝነስ ከባቢ ሁኔታ ሳቢና ለመግባትም ለመስራትም የማያስቸግር እንዲሆን ለማስቻል የተሰሩ ስራዎች አሉ። ምናልባት የተለያዩ ዓለም አቀፍ ኢንቨስተሮች ስለሆነ የሚመጡት ይህ ትልቅ እድል ትልቅ መድረክ ይመስለኛል። የተለያዩ ፓናሎችም ይካሄዳሉ፣ የግንዛቤ ማስጨበጫ ስራዎችም ይከናወናሉና ምናልባት እስኪ ባለፈው 2 ዓመታት የተከናወኑ መሰል የኢንቨስት ኢትዮጵያ ተግባራት ምን ተጨባጭ ውጤት አመጡ? ምናልባት በካፒታል አቅም፣ በኢንቨስተሮች ቁጥር አጠቃላይ የነበረው ውጤት ምንድነው ማለት እንችላለን? ባለፉት 2 ጊዜ የተደረጉ መድረኮች ላይ አዳዲስ ባለሀብቶች ኢትዮጵያ መጥቶ ኢትዮጵያ ላይ ያሉ የኢንቨስትመንት ጸጋዎቹን ለመመልከት ችሏል። ይህንን ተከትሎ በፎረሙ የኢንቨስትመንት ቃል ኪዳን የተፈራረሙ ባለሀብቶች መጥቶ ወደ ስራ ገብቷል። የኢንቨስትመንት ከባቢውን ይሄ ፎረም የማነቃቃት አቅሙ በጣም ትልቅ ነው። በዚህኛው ፎረምም የተለያዩ የኢንቨስትመንት ቃል ኪዳኖች ይፈረማሉ ተብሎ ይጠበቃል። እስካሁን ባለው መረጃ $1.5 ቢሊዮን ካፒታል ያስመዘገቡ ባለሀብቶች በእለቱ መጥቶ ቃል ኪዳን እንደሚፈርሙ በዛሬው ዓመት ማለት ነው። በዛሬው ዓመት ስለዚህ አዳዲስ ኢንቨስተሮች እንዲመጡ በር ይከፍታል። የነበሩ ደግሞ ነባር ኢንቨስተሮቹ ኢንቨስትመንታቸውን ለማስፋፋት እና ሪቴን ለማድረግ ትልቅ እድል ይፈጥራል ብሎ መውሰድ ይቻላል። ምናልባት ያው ቀድሞ ምዝገባ ይኖራል፣ ፍላጎት ማሳያዎች ይኖራሉና በእናንተ እቅድ ምን ያክል ተሳታፊ ይኖራል ብላችሁ ነው ያሰባችሁት? እንደው ፍላጎቶችስ ምን ይመስላሉ? ምን ይጠበቃል? በዚህ በዘንድሮ ዓመት ከ700 በላይ ባለሀብቶቹን መዝግበን ፎረሙ ላይ ለማሳተፍ እቅድ ይዘን እየሰራን ቆይተናል። እስካሁን ሰዓት ድረስ 1400 በላይ ባለሀብቶች ተመዝግበዋል። ምናልባት ከተያዘው እቅድ በእጥፍ በላይ ከተያዘው እቅድ በእጥፍ የሚበልጥ ቁጥር ነው። ይሄ የሚያሳየው ኢትዮጵያ በአሁኑ ጊዜ በአፍሪካ በተለይ በምስራቅ አፍሪካ ተመራጭ የኢንቨስትመንት መዳረሻ እየሆነች መምጣቷን፣ በቅርብ ጊዜ ኢትዮጵያ ላይ የተሰሩ የሪፎርም ስራዎች ውጤት እያመጡ መሆናቸውን፣ በውጭ ባለሀብቶች ዘንድም ላይ እምነት እየጨመረ መምጣቱን የሚያሳይ ነው ብሎ መውሰድ ይቻላል። በዘንድሮ ዓመት ለየት ያደርገዋል ተብሎ የሚታሰበው ያው የኢትዮጵያ መንግስት የተለያዩ የኢኮኖሚ ማሻሻያ ሪፎርሞችን እያደረገ ይገኛል። ከዛ ውስጥም
የውጭ ሀገር ዜጎች በኢትዮጵያ ኢኮኖሚ ላይ በነጻነት መሳተፍ የሚችሉበት እድል ሰጥቷል። በወጪና ገቢ ንግድ፣ በጅምላና ችርቻሮ እንደዚህ በተለያዩ ሴክተሮች ቅድም በተወሰነ ደረጃ ያነሷቸው ሀሳቦች ማለት ነው። በዘንድሮ የኢንቨስት ኢትዮጵያ ላይ በልዩነት ይህ ትልቅ እድል ይመስለኛል። ተሳትፎም ከፍ እንድል የሚያደርገው እና ወደ ተጨባጭ ውጤት ለማምጣትም ህግና ስርዓቱም ስለሚያግዝ ማለት ነው። ከዚያ አኳያ ይህ የህግ ምን ያክል ሊያግዝ ይችላል ማለት እንችላለን? የተወሰነ ሀሳብ በንጽጽር ምናልባት አቅም ሊሆን ይችላል ብዬ ስለማስብ። አመሰግናለሁ። እንዳልከው እነኚህ የሪፎርም ስራዎች አዳዲስ ኢንቨስተሮች ኢትዮጵያ ላይ እንዲመጡ፣ ነባር ኢንቨስተሮቹ ደግሞ የኢንቨስትመንት ስራዎቹን ሰፋ አድርጎ እንዲቀጥሉ የጀርባ አጥንት ሆኖ እያገለገለ ይገኛል። ከዚህ በፊት ዝግ የነበሩ ዘርፎች ቅድም የተጠቀሱ ለሀገር ውስጥ ባለሀብቶች ብቻ ለውድድር ክፍት ያልሆኑ አሁን ለውድድር ክፍት በመደረጋቸው ምክንያት ተጨማሪ ኢንቨስትመንቶች እየመጡ ናቸው። በንግድ ዘርፍ ቅድም የተጠቀሱ 260 ማለት በጣም ትልቅ ቁጥር ነው። በጣም ቅርብ ጊዜ ላይ ተጀምሮ ማለት ነው። ምናልባት ቅድም መግቢያ ላይ ሲያነሱ እንደነበረው 700 አቅዳችሁ ወደ 1400 ከዛም በላይ ፍላጎት ማሳየቱ የዚህ ውጤት ይመስለኛል። የዚህ ውጤት ነው ብሎ መውሰድ ይቻላል። እና አሁንም ስቲል እስከዚህ ሰዓት ድረስ ተጨማሪ ፍላጎቶች ሲስተም ላይ ሰዎች አፕላይ ያደረጉ ናቸው። ቀድመን የሴኩሪቲ ስራም ስለምንሰራ ባጅም ስለምናዘጋጅ ለዝግጅት ብለን ገታ ያደረግን ነው እንጂ ስቲል ፍላጎቶች ቀጥሏል። ይሄ የዛ ውጤት ነው ብሎ መውሰድ ይቻላል። ሌላኛው የድሬዳዋ ነጻ ንግድ ቀጠና በዚህ አመት ተጀምሯል። ይሄ በዚህ አመት አንድ አዋጅ ወጥቷል። ስፔሻል ኢኮኖሚክ ዞን፣ ልዩ ኢኮኖሚክ ዞን የሚባል ኢንዱስትሪ ፓርኮችን የሚያሳድግ ማለት ደረጃውን ከፍ የሚያደርግ ተሳትፎን ከፍ የሚያደርግ አዋጅ ነው። በዚህ አዋጅ መሰረት የነጻ ንግድ ቀጠና ድሬዳዋ ላይ ከዛሬ 2 አመት በላይ ተጀምሮ ነበረ። በዚህ አመት ጥር 17 ላይ ባለሀብቶቹን የማስገባት ስራ ሰርተናል። 31 የሚሆኑ ባለሀብቶች ፍቃድ ወስዶ ስራዎቹን እየጀመሩ ይገኛሉ። ይሄም ሌላኛው ባለሀብቶች ቁጥር እንዲጨምር ከሚያደርጋቸው ነገሮች አንዱ ነው ብሎ መውሰድ ይቻላል። ከዚህ በተጨማሪ ሪፎርሞችም አንዱ ይመስለኛል የልዩ የኢኮኖሚ ዞን በተለየ ሁኔታ ትሪት የሚደረጉበት ስለሚሆን ባለሀብቶች አይደለ? ባለሀብቶቹ ልዩ ኢኮኖሚክ ዞን ላይ በመሳተፋቸው ተጨማሪ የሚያገኟቸው ጥቅሞች አሉ። ከተለመደው በተለየ ማለት ነው። ይሄ አንደኛው እድሎቹን ፍላጎቶቹን ጨምሯል ብሎ መውሰድ ይቻላል። ሌላኛው በፋይናንስ ዘርፍ ላይ እየተደረጉ ያሉ ሪፎርሞቹ ትልቅ ናቸው። በተለይ የውጭ ምንዛሬ ማሻሻያው ተመኑ በገበያ ፍላጎት እንዲመራ መደረጉ ከዚህ በፊት እዚህ ባለሀብቶቹ እዚህ ከመጡ በኋላ ትርፍ ካገኙ በኋላ ትርፋቸውን ወደ ሀገራቸው ለመመለስ የሃርድ ከረንሲ እጥረት ስለነበረ ይሄ ክሪቲካል ችግር ነበረ። አሁን ይሄ ችግር ኦልሞስት ተፈቷል ማለት ነው። ሌላው የውጭ ባንኮች ኢትዮጵያ ላይ ገብቶ ኦፕሬት እንዲያደርጉ የሚፈቅድ ህግ በሚኒስትሮች ምክር ቤት ወጥቷል። ይሄኛውም ሌላ አስቻይ ነገር ብሎ መውሰድ ይቻላል። ስለዚህ ኢትዮጵያ ላይ እየተደረጉ ያሉ ሪፎርም ስራዎቹ በአንድ ጊዜ ብቻ ተሰርቶ ያለቁ ሳይሆን እየተሰሩ ስቲል ጉድለቶች በሚታዩበት ጊዜ እንደገና እየተጠኑ ሪፎርም እየተደረጉ በመሄዳቸው ከጊዜ ወደ ጊዜ እየጨመረ የሚሄድ ፍላጎት እያየን እንገኛለን። ለዚህም ማሳያው ዘንድሮ አዲስ አሁን ለፎረም የሚመጡ ባለሀብቶች ብቻ ሳይሆን ዘንድሮ ፍቃድ የወሰዱ ባለሀብቶች 363 ነው በ9 ወር የነበረው አፈጻጸም። አምና በአመት ሙሉ 320 አካባቢ ነው። ስለዚህ አምና አመት ሙሉ ካሳካ ነው በ9 ወር ያሳካ ነው በጣም ከፍ ያለ ቁጥር እያየን እንገኛለን። ያው የተለያዩ ማሻሻያዎች ምናልባት የፖሊሲ ለውጦች የአሰራር ይሄ መሰናክል የነበሩ የአሰራር ሂደቶች መስተካከላቸውና ሪፎርም እየተደረጉ መሆናቸው ትልቅ አቅም ይመስለኛል። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ እንዲሰጥበት የመረጥን ጉዳይ ሶስተኛው ኢንቨስት ኢትዮጵያን በተመለከተ ነበረ። ከመጪው ሰኞ 2017 ዓ.ም ጀምሮ በተለያዩ የፖሊሲ አውጪዎች ዓለም አቀፍ ኢንቨስተሮችና የሚመለከታቸው ተዋናዮች የሚገኙበት ትልቅ ዓለም አቀፍ ኢንቨስት ኢትዮጵያ ፎረም ይካሄዳል። በዚህ ጉዳይ ላይ ሰፋ ያለ ማብራሪያ እንዲሰጡን አቶ ዳጋቶ ኩምቤ የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነርን እዚህ ጋብዘን ሰፊ ትንታኔ እንዲሰጡበት አደረግን። ለነበረውት ጊዜ ከልብ እናመሰግናለን። አመሰግናለሁ። መልካም
ተመልካቾች በዛሬ የኢትዮ ቢዝነስ የቅዳሜ መሰናዷችን የተለያዩ ወቅታዊ ትኩስ የቢዝነስ መረጃዎችን ከዚህም ባለፈ በዝርዝር ትኩረት ይሻሉ ያልናቸውን ጉዳዮች ወደ እናንተ አደረስን። በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።